ብቸኛውና ዝነኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መድረሱን ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ ፖድካስት የኑጤላ ቤተሰቦች። ዛሬ ተጨማሪ አለኝ። እንዴት ናችሁ? እንደምን ቆያችሁ? ሳምንታችሁ እንዴት ነበር ሳምንትሽ? እግዚአብሔር ይመስገን ጥሩ ነበረ። እንዴት ናችሁ? ደህና ናችሁ? አልናፈቅናችሁም? ያለሽ ቪዲዮአችንን እያያችሁ እንደሆነ እያየን ነው። ደግሞ ኮሜንትና ላይክ እንዳይረሳ፣ ሰብስክራይብ አድርጉን፣ ቤተሰብ ሁኑልን። እንግዲህ ሳምንታችንን ጠብቀን መተናል። እንግዲህ ተስፋ አንቆርጥም። ይገርማል። በየሳምንቱ እየመጣ ነው። ተስፋ አንቆርጥም። እንመጣለን፣ ተስፋ አንቆርጥም። የሆነ ኮሜንት አይቻለሁ። ምን የሚል ተስፋ አንቆርጥም እንዴ? አይደለም እንትን ላይ ኦኬ ምን ነበር ያለው? ምን አለ? ቃል በቃል ለማስታወስ እየሞከርኩ ነው እኮ ግን አስታወስኩት። ስሙ ራሱ አልመጣልኝ። ጌታ አይዟችሁ፣ ተስፋ አላችሁ። ተስፋ አላችሁ። ስለምንችል ነው። ቲክቶክ ላይ ያላችሁ ሰዎች ዩቲዩብ ላይ ሄዳችሁ ብታዩ ጥሩ ነው፣ ሙሉውን ለማየት። ተስፋ አላችሁ በቃ በጣም ሲለን ተስፋ አለን አይነት ነገር ነበር። አረማግሽ እኔ እኮ ቀድሜ እኮ ነው የማየው። ግን ማለት ነው ያየሻል መሰለኝ ፖስት ካረግሽ በኋላ ምናምን ትንሽ ቆይቶ ነው እንትኑ የተጻፈው። ኦኬ ከዛ ያየሻል እና እንደዛ ያለን ሰው ነበረ። ተስፋ አላችሁ ብሎናል። እንግዲህ እስቲ ተስፋ አለን፣ እኛም ተስፋ አንቆርጥም። እስቲ አልቆረጥንም አንቆርጥምም። ኤኒዌይ ሳምንታችንን ጠብቀን በሌላ ርዕሰ ጉዳይ ያስተምራል ብለን የምናስበውን ሀሳብ ይዘን መተናል። ሰብስክራይብ ማድረጋችሁን እንዳትረሱ። ግን ሰብስክራይብ እያደረጋችሁ አይደል? አልቆጣም ብዬ ነበር። አንቆጣም። ልቆጣ? ይቅር ታደርጋላችሁ። እኔ እንደዛ ስል የሆነ እንትን ይሄ ድሮ የህፃናት ፕሮግራም ስናይ እንትን እሺ ልጆች የሚለው ነገር በጣም እንደ ህፃን እንትን ስል ያ ነገር ትዝ አለኝና እንግዲህ ሳምንታችንን ጠብቀን መተናል። ዛሬ ደግሞ ይዘን የመጣነው ሀሳብ ይሉኝታ ነው። ይሉኝታ አብዛኞቻችንን የሚያጠቃ በሽታ ነው ልለው እችላለሁ። ይሄ መድኃኒት የሌለው በሽታ የለም። ላይክ ይሄ እንትን ተደርጎ ምንድነው ይሄ ተመርምሮ ምናምን በቃ አብዛኛው ሰው ሊጠቃበት የሚችለው በሽታ ቢኖር ይሉኝታ ነው። እንደዛ ያልኩበትን ምክንያት አለኝ። እንደ ኢትዮጵያዊ ሁሉ ማህበረሰቡን ራሱ ያጠቃው ነገር ነው ብዬ ነው የማስበው ይሉኝታን ማለት ነው። እና ይሉኝታ ጥሩ ሳይድ ይኖረዋል ተብሎ ይታሰባል፣ መጥፎ ሳይድም አለው ተብሎ ይታሰባል። ግን በጣም ብዙ የሚያመዝነው መጥፎ ሳይዱ ነው። ግን ይሉኝታ እንደኛ አካባቢ ወይም እንደ ሰው ስናስበው ጎጂ ነው ብለን ብዙ ጊዜ ማናስበው ነገር ነው። ይሉኝታ ጎጂ ነው አንልም። አንዳንድ ሰው ይሉኝታ ያለው ሰው ይመርጣል። ይሉኝታ ጥሩ ነገር ነው ብለን ከምናስባቸው ሰዎች መካከል ነን። ግን ደግሞ ይሉኝታ የሚጎዳ ነገር የሚራሱ የሆነ የሚጎዳ ነገር ነው ሚለውን እናያለን ብለን እናስባለን። ዛሬ ስለ ይሉኝታ ምን ታስባላችሁ? ይሉኝታ ደግሞ አላችሁ ወይ? በጣም ይሉኝተኛ ሰው የሆነ ሰው ነኝ ብላችሁ ታስባላችሁ ወይ? ኮሜንታችሁ ላይ አስቀምጡልን። እና ይሉኝታ ጎጂ ነው የምንለው እንዴት ነው? ይሉኝታ በጣም ሰው በይሉኝታ በጣም ሲጠቃ ይሄ አለ አይደል ሰውን ለማስደሰት አይነት ነገር ከማህበረሰቡ የሆነ አይነት ነገር እየፈለገ ነው። የትኛውንም አይነት ሲበላ፣ ሲጠጣ፣ ሲለብስ፣ ሲሄድ፣ ሲገባ፣ ሲወጣ ኤቭሪቲንግ የሚያደርገውን ነገሮች ሁሉ ይሄ ከአንቺ የሆነ ሪስፖንስ እየፈለግኩ አንቺ የሆነ አፕሪሼት እንድታረጊኝ አንቺ እንደዚህ ነው እንድትይኝ ለአንቺ ስለማረግ ነገር ከሆነ ይሉኝታ በጣም ጎጂ ነው ብዬ ነው የማስበው። ምክንያቱም የራሴ የሆነ ምንም ነገር እኔ ማላረግ ከሆነ የራሴን ነገር ማላረግ ከሆነ በጣም በይሉኝታ እየተጠቃው ነው ማለት ነው። ለምሳሌ በጣም አለ አይደል እየተጎዳው ሰው መጥቀም
አንቺን በጣም እየጠቀምኩሽ ግን እኔ በጣም የተጎዳው ከሆነ በጣም ይሉኝታ አጥቅቶኛል ማለት ነው አይደል? ሶ ለራሴ መትረፍ ያልቻልኩኝ ሴትዮ እንዴት ነው አንቺን ለማስደሰት መጣር የምችለው? ትቀያለሽ? እና በጣም ጎጂ ነው ብዬ ነው የማስበው እኔ። ጠቀሜታ ሊኖረው ይችላል በእርግጥ ይሄ ይሉኝታ ቢስ ደግሞ ሆነሽ ስትታይ ደግሞ ማህበረሰባችን ያው ከብዙሃን ጋር የምንኖረው የይሉኝታ ቢስ ስትሆኚ ደግሞ ማህበረሰቡ ይሄ የሚያገልሽ አይነት ነገር ሊሆንም ይችላል። አንዳንዴ ከሰው ጋር ለመኖር ስትይ አንዳንዴ ለመቻቻል ስትይ አንዳንዴ በይሉኝታ ልትጠቂ ትችላለሽ። ግን በጣም ደግሞ ራስሽን ዝቅ አድርገሽ ደግሞ በይሉኝታ የምትጠቂ አይነት እየተጎዳሽ መናገር ያለብሽ ነገር እኮ ሊሆን ይችላል። መናገር አለብሽ እኮ በዛ ሰዓት ላይ ግን በጣም ይሉኝታ ስለያዘሽ እየተጎዳሽ ደግሞ አንቺ ያ ማንነት ሳይኖርሽ ለሰው ስትይ ስታረጊ ደግሞ ያ ደግሞ ራሱን የቻለ አንድ ሊያስጠይቅ የሚገባ ነገር ይመስለኛል። አዎ ግን ይሉኝታ ቢስና እስቲ ይሉኝታ ያለው ሰው የሆነ ለየት ያለ እንትን አለው። ስለዚህ አሁን ይሉኝታ ቢስ ስንል እንደ ጀነራል ስናስበው በደንብ እንትን ስናረገው እስቲ ራሱን ህይወት እየኖረ ያለ ሰው ነው። ገባሽ? ይሉኝታ ቢስ ነው ብለን የምንጠራው ሰው ምን ይለኛል ብሎ ማያስብ ለሰው ግድ ማይለው ደግሞ ራሱን የሚጎዳ ግን ሰውን የሚጠቅም ነገር ከሆነ የማያደርግ አይነት ሰው ያ ሰው ነው ይሉኝታ ቢስ ልንል የምንችለው። ይሉኝታ ያለው ሰው ደግሞ ወይንም በይሉኝታ የተጠቃ ሰው ደግሞ ሰው ምን ይለኛል እነዛ ሰዎችን አስደስታለሁ ወይ በዛ ያ ሰው እኔን ሲያስብ መጥፎ ነገር አይመጣበትም ወይ እያንዳንዱን ዲቴል ተጨንቆበት ምናምን የሚኖር ሰው ነው ይሉኝታ ያለበት ሰው። ስለዚህ ከሁለቱ ሰዎች የተሻለ እየኖረ ያለው ሰው ደግሞ ይሉኝታ ቢስ ነው። ምንም ማያገባው ሰውዬ ምንም ግድ የማይሰጠው ሰው ነው። ግን ሊኖረን ይገባል ወይ ይሄ በጣም ልቅ ባንሆን ይመረጣል አይደለ? ያኔ ይሉኝታ ቢስ ሰው ለሰው እንትን ቢታሰብ ገባሽ? ሰው ግድ የሚልሽ ምናምን አይነት ሰው መሆኑ የራሱ የሆነ እንትን አለ። ግን ይሄ እንደ ማህበረሰብ ምናምን አይመከርም። እንደ ሰው እንደ ማህበረሰብ ይመከራል። ይሉኝታ እኮ ቢኖረን ጥሩ ነው። ይሉኝታ ቢስ አትሁኑ። ደግሞ ኢትዮጵያዊ እንዳለ በአብዛኛው በሚባል ደረጃ በጣም በይሉኝታ የተያዘ ሰው ነው አይደለ? ማለት ይሉኝታ መኖሩ ጥቅሙ እዚህ ጋር ነው ብዬ ነው የማስበው። የሆነ ፖይንት አለች ይሉኝታ መኖሩ አንቺ እንዳትጎጂ ይሄ ሊሆን አይገባም አለ አይደለ? አእምሮሽ ላይ የሚፈጥረው ስሜት ከዛ እኩልነትን ታመጫለሽ። ደግሞ የሆነ እኩል የሆነ ሳይድ እንዲኖርሽ ትፈልጋለሽ። አንቺም መጎዳት አትፈልጊም፣ ሌላን ሰውንም መጉዳት አትፈልጊም። ከዛ ደግሞ ክፉ ነገር ለማድረግ ስትሄጂ የሆነ አለ አይደለ? ከማህበረሰባችን ከህግ ከምናምነው ነገር ወጣ ያለ ነገር ለማድረግ ስትይ በይሉኝታ መያዝሽ ጥሩ ነው። ምክንያቱም ልትጎጂ ትችያለሽ፣ ልጠፊ ትችያለሽ፣ ማንነትሽን ልታጭ ትችያለሽ። ያን ሴቭ ያደርግሻል ብዬ አስባለሁ። አንዳንዴ ሰው ምን ይለኛል የሚለው ስሜት ሲኖርሽ አንቺ የምታይኝ ከሆነ ራሴን ይሄ እንድጠብቅ ያደርገኛል ብዬ አስባለሁ። እዚህ ጋር ነው ጠቀሜታው አለ ብዬ የማስበው እኔ ማለት ነው። እዚህ ጋር ነው ጠቀሜታ ያለው። ግን ጎጂ ሳይዱ በጣም ብዙ የሚያመዝነው ይሄ ሰዎች በጣም በይሉኝታ በተያያዙ ቁጥር በጣም ከሰዎች ደግሞ እንትን ይፈልጋሉ፣ ሪስፖንስ መልካም የሆነ እንትን እንዲህ ስታረጊ ጉድ፣ እንዲህ ስታረጊ ጉድ እንዲሉሽ ሁሉ ጊዜ ጉድ እንዲሉሽ ብቻ ነው የምትፈልጊው። እና አንድ ጊዜ ግን እንትን ካሉሽ ጥሩ አይደለም ምናምን ካሉሽ ጥሩ ነገር እኮ ሊሆን ይችላል። ገባሽ? ጥሩ ነገር ሆኖ ሳለ እነሱ አልተረዱትም ሊሆን ይችላል፣ ያልተረዱት ነገር ሊሆን ይችላል። ግን እስኪረዱት ድረስ ያንን ነገር መጥፎ አድርገው እያሰቡት ከሆነ እንዲረዱሽ ማድረግ ነው እንጂ በይሉኝታ ተይዘሽ አሁን ለምሳሌ በጣም አስፈላጊ ጉዳይ ሆኖ በይሉኝታ ተይዘሽ አንቺ ልትጎጂ አይገባም። እንደዛ አስባለሁ።
ይሉኝታ ስንል የሆነ ፊልም አለ ይሉኝታ ፊልም አይተሻል? እሱ ፊልም ሙሉ ከመጀመሪያው እስከ መጨረሻው አንድ በይሉኝታ ምክንያት የተጠቃ ሰው እናያለን። የተጠቃ አይደለም የተላበሰ ይሉኝታን ለብሶ ይሄደ ሰው ፍቅረኛ አለች። ያቺ ፍቅረኛ ራሱ እንጋባለን ብለው ለሷ ብሎ ነው የሚጋባው። እሺ ያለውላ በይሉኝታ ተይዞ ነው እንጂ ተወዷት ምናምን ከሷ ጋር መኖር ፈልጎ አይደለም። ከዛ በቃ ከጓደኞቹ ጋር ያለው ከአካባቢዎቹ ጋር በስርዓት ማውራት አይችልም እና በጣም ስለ እኔ ለምን ያየው ትንሽ ቆይቷል። ፊልሙንም ካየው ግን ይሉኝታ መጥፎ እንደሆነ ያወቅኩት አሁን እሱ በጣም ልክ እንዳልሆነ ይሄን ያክል ያስጨንቃል እንዴ ምናምን እንድንል ሰው እየመጣ እኮ የራሱን አስተያየት ነው የሚያስቀምጥብሽ። ገባሽ? የራሱ አስተያየት አያልቅበትም። በጣም እንደ ኢትዮጵያዊ አያልቅበትም። ኢትዮጵያዊ በተለይ የሆነ ነገር ሰራሻ ኦኬ እሺን አስተካክያት የሆነ ቦታ ላይ እቺ እንድታስተካኪ ምናምን ብሎ ይነግርሻል። ገባሽ? እኔ የቅድሙ ታሪክ የሆነ ታሪክ ሰማሁኝ ማታ እና እሷ ቀድማለች ከኔ ከሰማች እና አንድ የተማረ ሰው ነበረ ሲያወራ የሰማሁት እና ምን አለ ሁለት ሰዎች በድሮ አፈ ታሪክ ሁለት ሰዎች መንገድ ሊወጡ አሰቡና አህያ ነበረቻቸው እና በአህያቸው ሊሄዱ ፈለጉ። እዛን ሁለቱም አንድ ላይ አህያዋ ላይ ተጭነው እየሄዱ ነበረ። ከዛ እየሄዱ እያለ መንገድ ላይ የሆነ ሰዎች አገኛቸውና ምን ይላሉ? እናንተ አህያዋን ልገሏት ነው እንዴ? እንዴት ሁለታችሁ አህያዋ ላይ ተጭናችሁ እንዴት ትሄዳላችሁ? ልገሏት ነው ምናምን። ከዛ አሰባሰቡና ኦኬ በቃ አለና ከዛ ሰውየው አህያዋ ላይ ተቀመጠና ሚስቱን አህያዋ ላይ አስቀመጠና እሱ ወርዶ አህያዋን እየጎተተ ሄዳ ማለት ነውና የሆነ ሰውዬ ደግሞ ትንሽ አለፍ ሲሉ የሆነ ሰውዬ መንገድ ላይ ያገኛቸውና ደግሞ ምን ይላል? አንተ እንዴት ሚስትህን እንዴት አህያ ላይ ታስቀምጥ? ማለት ሚስትህን አህያ ላይ አስቀምጥ አንተ በእግር ትራመዳለህ? እንዴት ለሚስቴን ያክል በድሮ ዘመን እንግዲህ ሚስት እንትን አይደለች ክብር የሚሰጠው ለአባወራ አይደል? እና እንዴት ራስህን ታዋርዳለህ እንደዚህ ምናምን አለ ማለት ነው። ከዛ በይ ነው ውረጅ አለና ልክ አይደለም ማለትና የሰውየውን አስተያየት ተቀበል በይ ውረጅ አለና ሴትዮዋን አወረዳት። እሱ ተቀምጦ ሄደ ማለት ነው። አንድ ትንሽ ደግሞ ኪሎ ሜትር ከሄዱ በኋላ ደግሞ የሆነ ሰውዬ ደግሞ ያገኛቸውና ሚስቱ በእግር እየሄደች እሱ አህያ ላይ ተጭኖ እንዴት ይሄዳል? ሚስቱን አያከብርም ምናምን አለ ማለት ነው። ከዛ ይህ ሰውዬ አሰበና ሚስቴን እንዴት ማለት በቃ አይ እንደዛ ሲሆን ይሄም ልክ አይደለም ማለትና በቃ አይ ከቅድም ጀምሮ እሱም ተጭኖ ነበር፣ ሁለቱም ወጣው ነበር። ከዛም በኋላ እሷም ወጣ ነበር፣ ተጭና ነበር። ከዛ አይ በቃ ይሄም ልክ አይደለም መሰለኛልና ወረደ። ባዶ አህያዋን እነሱ በሁለት በኩል ይዞ ሲሄዱ አንድ ደግሞ ሰው ያገኝና አህያ እንዴት አህያ ይዛችሁ በእግራችሁ ትራመዳላችሁ? እንዴት እንደዚህ ታረጋላችሁ? ምናምን አላቸው ማለት ተቆጣቸው ነው። ከዛ አሁን በቃ የመጨረሻ የቀረን ነገር አንድና አንድ ነው፣ ሁሉንም ነገር ስትሉን አድርገን ነበር አለና አንድ ሌላ ሀሳብ መጣለት። አህያውን ተሸክሞ ይጓዙ ጀመር አለ እና የሉኝታ አስቡ የተራመደ አህያውን ተሸክሞ ኢማጂን ማለት እዛም ላይም እኮ ተናገሯቸው። አዎ እኮ እዛ ላይ ሞኝ ናቸው። እነዚህ ምን አይነት ጅሎች ናቸው? ምን አይነት ሞኝ ናቸው? አህያ ተሸክመው ይሄዳሉ ተባለና አስቢም አሁን እዚህ ጋር የተባለውን ሁሉ ነገር ሰው አስተያየት እየሰጠባቸው ነው ታውቂያለሽ። ግን የትኛው ነው መጽናት አለባቸው? የሆነ ነገር ላይ ገባሽ? አንድ ነገር ላይ መጽናት አለባቸው። አንድ ነገር ላይ ካጸኑ እዛም ይሄ ምድር የሚባለው ቀላዋጭ የሚባለው አይነት እንትን ይሰጠዋል። ግን አለ አይደለ እንደ ኢትዮጵያዊ
ሁላችንም አስተያየት መስጠት እንወዳለን። ላይክ ሰው በተናገረው ነገር ላይ የሆነ የምናስቀምጠው ነገር ይኖረናል። የራሳችን የሆነ ጥሩ እኮ ሊሆን ይችላል፣ መጥፎም እኮ ሊሆን ይችላል። ግን በቃ የሆነም ነገር ማስቀመጥ እንወዳለን እንደ ኢትዮጵያዊና ይሄ የአህያው ታሪክ በጣም በቃ ሳኩኝ። በጣም እውነት የመጀመሪያ ስለሆነ ስሰማ በጣም ነው የሳኩት። ማለት እንዴት እስከዚህ ድረስ ገባሽ? ይሉኝታ በጣም ስላጠቃቸው ነው። ማለት ደግሞ ስትኖሪ ሰው መሀል ስትኖሪ ጫና አለ። ገባሽ? እንትን ማለት መቃወም አትችይም። ከተቃወምሽ ልክ አይደለሽም አንቺ። ምክንያቱም ብዙ ሰው ተለይቶች ልክ ቶኛቺ የሚል ሀሳብ ስላለ እና ሁሉም ሰው ከተቃወመሽ እኔ ነኝ ችግሯት ያለሽ ባሻ ችግሩ ያለው እኔ ጋር ነው። አይዋን እንደተሸከሙት ችግሩ ያለው እኔ ጋር ነው እንጂ እነሱ ጋር አይደለም ያለሽ። ስለዚህ ሰው ደግሞ በራሱ አይን ነው የሚያየው፣ በራሱ ሀሳብ ነው የሚያስበው። ስለማይኖረው አንቺ ሰው በጣም የሚገርም ታሪክ ነው ያ አይደለም። እና ይሉኝታ ሊጎዳ የሚችለው ሁሉም ሰው የሰጠንን አስተያየት አሜን ብለን ስንቀበል፣ መርምረን ብንቀበል ጥሩ ይመስለኛል። ካቀድኩት እቅድ ጋር፣ ካለምኩት አላማ ጋር፣ ከህጌ ጋር፣ እኔ ከማስበው እኔ እደርስበታለሁ ካልኩት ቦታ ጋር ማለት የሚሄድ ነው ወይ ብለሽ እንድታስቢ ጊዜ ሰዎች አይሰጡሽም። ግን በእርግጥ ጊዜ አይሰጡሽም። ኧረ ልክ አይደለም ነው ገባሽ? የራሳቸውን አስተያየት ሲያስቀምጡ ግን ከእንደዛ አይነት ነገሮች ጋር ከማስባቸው ነገሮች ጋር ይሄዳሉ ወይ ብለን ደግሞ የሰውን አስተያየት ብንቀበል ጥሩ ይመስለኛል። አይደለ? እና ሰው ለማስደሰት ብቻ ሳይሆን ከኛ ሀሳብ ጋር ከኛ ከምናስኬደው ነገሮቻችን ጋር ይሄዳሉ ይጣጣማሉ የሚለውን ከዛ ከሁሉም ይልቅ ደግሞ ህይወታችንን የምንኖረው እኛ ስለሆነ መጀመሪያ እኛ በምንወስነው ነገር ላይ የኛ ህይወት መመራት አለብን ብለን እናስባለን። በጣም ይሉኝታ ያጠቃኛል ብለሽ ታስቢያለሽ? ነበር። አሁን ግን ትንሽ አይ በጣም ተጠቂ ነበርኩ። በጣም ስልሽ በጣም እኔ የሆነ የምሄድበት ቦታ ነበረ። አንድ ማስታውሰው በጣም በይሉኝታ የተጠቃሁበት እንትን አለ። የምሄድበት ቦታ ነበረ፣ መሄድ ነበረብኝ፣ ተነስቼ መሄድ አለብኝ። ከዛ የማዘር ጓደኛ መጣች ቤት ማለት ነው። አስፈላጊ ጉዳይ ነው መሄድ የነበረብኝ እና መጣችና የማዘር ጓደኛ ማዘር አልነበረችም። ከዛ አለ አይደል እንደ ሀበሻ ዝም ብለሽ ቡና ላፍላ ምናምን ትያለሽ እና ሺዝ ቁጭ አለች። አበላች ቁጭ አለች እና እንዴት ነሽ ምናምን አራት ሂጂ ምናምን አልኩኝ እንደ ኢትዮጵያዊ ቡና ላፍላ ብዬ ማለት ነው። ኢትዮጵያዊም አይደለም። ከዛ ስትለኝ ማዘርም አልነበረችም ቤት። እኔ ነኝ የማጫውታት፣ እኔ ነኝ ቡና ማፈላው። ገባሽ? ዝም ብለን እያወራን ነው። ቁጭ አለች። አይ በቃ ከተቀመጠች መሄድ እኮ አለብኝ፣ መሄድ ነበረብኝ። ከዛ አይ በቃ ምክንያት መስጠት ፈለኩ ለመሄድበት ጉዳይ። እንደዚህ ስለሆነ መድረስ አልችልም፣ መሄድ ግዴታ አለብኝ። እኔ ካልሄድኩም የሆነ ነገር ነው። ከዛ በቃ ማዘር አታስታውሰውም፣ ማዘር ነግሬያታለሁ ግን አታስታውሰው። ግን ከዛ እንትን ደወልኩና በቃ አይ ፋዘር እንደዚህ ምናምን ስላለኝ መሄድ አልችልም ምናምን አልኳቸው። ግን ቁጭ ብዬ ቡና አፈላሁ። ገባሽ? እዚህ ጋር በጣም ይሉኝታ አጥቅቶኛል። ገባሽ? መጀመሪያ ለምን እንደማረሳው ታውቂያለሽ? መሄድ ነበረብኝ በጣም። ከዛ በኋላ ተነስቼ ቡና ላፍላ ባልልስ ራሴ ብዬ በለፈለፉ ባፊ ጠፋ እና እንትን አልኩኝ፣ አፈላውኝ ምናምን ብቻ ያ ነገር አለፈ። ግን የሆነ በጣም በይሉኝታ እንደተጠቃው የገባኝ ካለፈ በኋላ ቡና ላፍላ ባልል እኮ በቃ ይሄ ነገር አይፈጠርም ማለት አብዛኛው ኢትዮጵያ ውስጥ የሚፈጠር ነገር ይመስለኛል፣ ኢትዮጵያዊ ቤት ውስጥ። እና
እንደዛ አይነት አጋጣሚ አለኝ እና ተጠቂ ነኝ እንዴ ግድ ነው ስለሽ አሁን ጫናም ይኖራል እንደዛ እንድትሆኝ አሁን በአንቺ ማረግሽ ልክ እኮ ነው ቤት ስትመጣ ቡና ማፍላት ነበረብኝ ግን ደግሞ የቀረብሽ ነገር አለ የልጅ ጉዳይ ያመለጠኝ ነገር አለ ማለሽ አጋጣሚ ያለሽ እንደዛ ማስበው አጋጣሚ የለኝም ግን ነኝ ሰው እንግሊኛል ምናምን አይነት ምን እንትን አለ በደንብ ሳይባይ ኢትዮጵያዊ አይደለም በጣም ተጠቂ ነን ግን አሁን ላይ ደግሞ አሁን ላይ ያደግሽ ምናምን ስትመጪ የምታነቢያቸው ነገሮች ከሰው የምትማሪያቸው ከሰው ህይወት የምትማሪያቸው ነገሮች ምናምን ሲኖሩ ማለት ይሄን ያክል ግን ለይሉኝታ ተጠቂ መሆን የለብኝም ብለሽ ታስቢያለሽ አይደል? ራስሽን ታሻሽያለሽ ከዛ ሐሳብሽን በስነ ስርዓት ማስረዳት ትጀምራለሽ ከዛ ያንቺን ሐሳብሽን ማስረዳት ከቻልሽ የምትፈልጊውን ቀጥታ ማውራት ከቻልሽ ደግሞ እንትንሽን አልፎ ገደብሽን አልፎ የሚያስገድድሽ ነገር አይኖርም ግን ነበርን ብቻ ራሳችንን እንትን ለማድረግ ለማሻሻል ስንሞክር ምናምን ይስተካከላል ሚስተካከል ነገር ስለሆነ እና በይሉኝታ የተጠቃችሁ ሰዎች ታክስሽ አንዱ ላይ ነው ታውጪ እንዴት የምሬን እኮ ነው እውነት ማለት ያሰው እኮ አያውቅሽም የሆነ በቃ ድንገት ይሆናል እንትን እና በይሉኝታ የተጠቃችሁ ሰዎች አላችሁ ወይ አጋጣሚም ካላችሁ እንግዲህ ሼር ብታረጉ ጥሩ ነው ይሉኝታ በጣም ይሆናል አይደል ምን አይነት በሽታ ነው ልበል በሽታ ነው ማለት ልክ አይደለም ብለሽ ነው ታስቢያለሽ በሽታ አይደለም ስለሽ ታርም ያለው በቃ በሽታ አይደለም ታርም ማለት ይከብዳል ያንም እንደ ባህል ያመጣ ነው ነገር ነው ኢትዮጵያዊ ሁለቱም በቃ ሰውነት ውስጥ ያለ ነገር ይመስለኛል ገባሻ ሰው ስንሆን ይሄ ምንድነው ውስጥ እድገታችን ምናችን ከሰው ጋር ከማህበረሰብ ጋር ስንኖር ለዛ ማህበረሰብ ትጨነቂያለሽ ገባሻ ከብዙሃን ጋር ማህበረሰቡ ላንቺ የሚሰጥሽን ስያሜ እየተጠነቀቅሽለት ትመጫለሽ እና በዛ የሚዳብር ልምድ ነው እንጂ በሽታ ነው ማለት ነው እና በይሉኝታ የተጠቃችሁ ሰዎች ካላችሁ አይዞን የተጎዳን ሰዎች ካልን አልተጎዳሁም እኮ ነው ቅድም ምልሽን አጋጣሚ አልተጎዳሁበትም ግን የሆነ ያመለጠኝ ነገር ነበረ እንግዳ ቤት ሲመጣ ደግሞ አለ አይደለ እንደ ኢትዮጵያዊ ቡና ማፍላት እንግዳ ተቀባይ መሆን ምናምን አለ ያ ኢትዮጵያዊነት ነው ያ ራሱን የቻለ ግን ያም ሆኖት አለ ግን የሆነ አስፈላጊ ጉዳይ ነበረኝ ያ አምልጦኛል አጋጣሚ ነው እና በቃ ይኖራል እንደዛ በብዛት ግን ከሌሎች ይልቅ ሰው እኛ ራሳችንን መቅደም አለብን ብያስባለሁ ገባሻ ብዙ ጊዜ ሰውን የምናስቀድምበት ጉዳይ አለ በርግጥ ቤተሰቦቻችንን ጓደኞቻችንን የምናስቀድምበት ነገር አለ ግን መጀመሪያ ለራሳችን መትረፍ መቻል አለብን ራሳችንን ጋር ለራሳችን መትረፍ መቻል አለብን ለራሳችን መሆን መቻል አለብን ያን አቅም ሳናገኘው ግን ሰው ጋር ስናደርገው ያንን አቅማችንን ቫልዩ ሲሆን ምን ትዝ አለኝ መሰለሽ ሰዎች ማለት ነው መልካም ስታረጊ ክፉም ስታረጊ አስቴት መስጠት በጣም ስለሚወዱ ሼም እንዲይዝሽ ያረጉሻል ይሄ ምንድነው እንድታፍሪ አይነት ነገር ምናምን ስሜት እንዲሰማሽ ያረጋሉ እንትና ሲል ሰምቼው ነው ታውቂያለሽ ሰዎች ማለት ነው አለ የሆነ ነገር ስታረግ ይስቁብሃል ምናምን የሚለው እንትን ትዝ ይልሻል እንትና ቤኪ ፎቶ ስቀርጽ ይስቁብሃል ቁጭ ስትል ይስቁብሃል ስትራመድ ይስቁብሃል ስትቀመጥ ይስቁብሃል ሁሉን ነገር ይስቁብሻል ላይክ አለ አይደል ግን መልካም ነገር ብታረጊ ከሆነ ይሉኝታቸው እነሱ የሆነ ሚሉሽን ነገር መቻሉ አለመቀበሉ
ምናምን እዚህ ጋር ጠቃሚ ነው፣ በጣም ጠቃሚ ነው። የነሱን አለመቀበል ማለት ነው። መሳቃቸውን ሼም እንዲይዝሽ ማረጋቸውን ምናምን አለመቀበልሽ እዛ ጋር ይጠቅምሻል። ስለዚህ ሰው አንዳንድ ሰው አላማው ሰውን እንትን ማለት ነው። በቃ የሆነ ባለሽበት ነገር ላይ ኮንፈርት እንዳይሰማሽ አዲስ ነገር ስትሞክሪ በቃ ይስቁብሻል፣ ዝም ብለው ያላግጡብሻል። እሱ ደግሞ አንቺ ነፃነት አይሰማሽም፣ ኮንፈርት አይሰማሽም። ያ ደግሞ ምቾት አይሰማሽም። በቃ ልክ አይደለውም አይነት ሀሳብ ታመጫለሽ። ባቆምስ ምን አታገለኝ ብተውስ ምናምን ትያለሽ። እና አንዳንድ ሰው ስራው ነው ሲመስለኝ ስለሽ በዛ የሚረኩ ሰዎች አሉ፣ በዛ የሚደሰቱ ሰዎች አሉ። ሰውን በማሸማቀቅ ሰው እነሱ አውርተው ሰው ይሉኝታን ተይዞ ምናምን የሆነ ነገር ሲተው ለነሱ ብሎ ሲያደርግ ምናምን ሰምታኝ ነው ደስ የሚለው ሰው አለ። ሰምታኝ ነው ሰው ባይዙ እኔ ነኝ እንትን ያረኩ መክሪያት ነው ይሄ ጠቃሚ ነገር አይደለም ይልሻል መጥቶ ላይክ ባይዙ እኛ ሰፈር እናንተ ሰፈርም ይኖራል በሸቀጣ ሸቀጥ ምናምን ሽጦ በጣም ይተዋጣለት ሰው አይተሸታቂ። ከዛ ግን ራሱን ያሳድጋል። ግን መጀመሪያ ላይ ሸቀጣ ሸቀጥ ሲከፍት ግን ሰዎች ምን ይላሉ መተው አይ ይሄ ይጠቅማል ብለን የከፈትከው ይሉታል መተው። አረ ጎበዝ ነህ ምናምን የሚሉት ሰዎችም እኮ አሉ። ግን አይ ሚራዋ ነገር የምትከፍተው ነው አይ ማስቲካና ብስኩት መሸጥ ምን ያዋጣል ብለህ ነው ይሉሻል መተው። ገባሽ? ከዛ አንቺ ደግሞ የምር የማያዋጣም እንደ ስራ አምጥ ያለሽ መጀመሪያ ግን እኮ ስራውን ስገቢ በጣም እንደሚያዋጣ የሆነ ደግሞ የምታዩ ሰው ሮል ሞዴልሽ ነበረ ምናምን እና አለ አይደል ሰው በቃ አስተያየቱን ማስቀመጥ አይተውም። ግን ጎልሽ ምንድነው ነው ወደፊት የምታዩ ነገር ምንድነው? እዛ ድረስ የምታዩ ነገር አለ አይደል? ያን ነገር እያየሽ ከሆነ ዛሬ ለማስቲካ ልሽጥ ብስኩት ብሸጥ ምንም ማተር አያደርግም። ዋናው ግን ይሄ ነገ የምደርስበት ቦታ ነው። ነገ ለመድረስ ዛሬ ግን ማስቲካ ብሸጥ ምን ችግር አለው? ያው በጣም ሰው በቃ እንዳልኩሽ ነው። አንድም የራሱን ጥቅም ይፈልጋል በዛ ሁኔታ ውስጥ ሲቀጥል ደግሞ እሱ ማይጠቀምበት ከሆነ ያ ሰው ለምን ይጠቀማል? አስተያየት ማስቀመጥ በጣም ምቾት ማይሰጠው ከሆነ ለምን ይጠቀማል አይነት ሀሳብ አለ በብዙ ሰው ዘንድ። እሱ ደግሞ አይ ቲንክ ቅናት ነው ወይም ደግሞ ቀይነት ነው። ነው ስለሽ ሰው ደህና ህይወቱን እየኖረ እያለ መተሽ ያ ህይወቱ ልክ አይደለም ብለሽ ሀሳብ አስተያየት መስጠት ከፈለግሽ ምን ማለት ትቻለሽ? ከቅናት ወይም ከምቀኝነት ውጪ እና ሰው የራሱን ህይወት መኖር አለበት እየተውን ወገን። ከዛ ግን የሰውን እንትን አለመቀበል የሰውን አስተያየት እኔ የምደርስበትን ቦታ ካየው ይኖራል። ስለራሳችን ስለህይወታችን ግድ የሚላቸው ምንወዳቸው የሚወዱን የኛ እድገት የሚያስደስታቸው የነሱ እድገት የሚያስደስተን ሰዎች አሉ። እንደ ቤተሰብ የምናያቸው ደግሞ ቤተሰብ የሆኑ አይነት ሰዎች አሉ። አስተያየታቸው ግድ የሚያስፈልገን እንደኛ ሆነው የሚያዩልን እንደኛ ሆነው የሚያስቡልን ሰዎች። ግን ደግሞ ራንደም ሰው መጥቶ ካልመከርኩሽ ካልዘከርኩሽ ካለ ልክ አይደለም ወይ በጣም ይከብዳል። ራንደም ሰው እኮ ደግሞ መጥቶ የሚመክርሽ ታውቂያለሽ ስለሽ አሁን መኪና ላይ ያገኘሽ እኔ ባይዘው አንድ ነገር አስባለሁ። ምክር አይሆነ ሰው ሊመክርሽ ከመጣ በሚመክርሽ ጉዳይ ላይ የተሻለ እንትን ሊኖረው ይገባል። የተሻለ ህይወት ሊኖረው ይገባል። ቀባሻ ሊመክረኝ ሰው ምን አይነት ነው? አዎ የሆነ እንትን አለ አሁን የተፋታች ስትዮ ለትዳር መቶሽ ከሆነ እንዴት ነው ወይ ስለሽ ማን ይቀበላትን ባይዘው ኔጌቲቭ ፓርቱን ምናምን ልትነግርሽ ትችላለች እኮ እንዲ ነው ልትልሽ ትችላለች። ግን እንደ ምክር መጣለች ምክር ከሆነ እኔ የተሳሳትኩት እንደዚህ ነው ብላ የምትመክርሽ ከሆነ ግን ጥሩ ነው። እሱ ጥሩ ነው እሱ አሪፍ ነው። ግን ደግሞ አይደለም እንዲ ካልሆነ እንዲ ካልሆነ እንዲ ነው ማለት አትችልም። ኦሬዲ የራሷን በራሷ አሮባት የሰው ታማስላለች። የተሻለ ነገር የያዘ ሰው ነው ሊመክር የሚችለው። አንድ ሰው በጣም ዶክተር የሆነ ሰው እና ዶክተር የሆነ ሰው ስለ ጤና ሲመክርሽ እና
የሆነ ሐኪም ቤት የሆነ ድንገት ያገኘሽው ሰው ወይም መንገድ ላይ ያገኘሽው ሰው ስለ ጤና ሲመክርሽ ያለው እንትን አንድ አይደለም። ብቻ ምክር የሚሰጥሽ ሰው በዛ በሚመክርሽ ጉዳይ ላይ የተሻለ የካበተ ልምድ ወይም እንትን ሊኖርሽ ይገባል። ደግሞ ሊኖረው ይገባል። ደግሞ አለ አይደል ራንደምሊ ሰው ግን ምከረኝ ካልተባለ ባይመክር ባይነኝ እስቲ ምከረኝ እስቲ በዚህ ጉዳይ ላይ ምን ሐሳብ አለ ምናምን ተብለሽ ካልተጠየቅሽ ባትመክሪ እኔ ባልመክር ደስ ይለኛል። እኔ ሰው ትልቅ ሰዎች ይሄ እንደ ባህል አይነት ነገር አላቸው። ምን እየለቀቅን ነው መሰለኝ። ግን ይሁን ትልቅ ሰው ሁሉም ትልቅ ሰው መምከር አለበት እንደ ባህል ምልሽ እኮ ይሄ ነው። እንደ ባህል በቃ የሆነ ያዘን ነገር ቢኖር መምከር ነው። ገባሽ? አሁን እናቴ የምትመክረኝ ምክር ራሱን የእናቴ ጓደኛ ቤት ከመጣች ራሱን ትመክረኛለች። ግቢ ምናምን ስገባ ትምህርት ቤት ልጆች ኮፒ ተደርጎ ፔስት ተደርጎ ማለት ነው። እንዴት መሰለሽ እነሱ የሚያዩት ነገር አለ፣ በእነሱ ዘመን የነበረ ነገር አለ። የአሁኑ ዘመን ደግሞ ከነሱ ዘመን በጣም ይሄ ቀልቃላ ትውልድ እንደሆነ ያውቃሉ። ስለዚህ ቢናገሩ የሚያሻሽሉ ይመስላቸዋል፣ ቢመክሩ የሚያሻሽሉ ይመስላቸዋል። ዶክተር ነው ትዝ አይልሽም? ወደ መቀሌ ለእንትን እየሄደ ለትምህርት ቤት ማሳሰብ ተፈላልፎ እየሄደ ሲመከር የአገር ምክር የተመከርኩት አለ። አስቢ፣ ምክር አይገልጸውም። እሺ የተመከረው እንደዚህ። ከዛ በቃ እሱም ተመክሯል እኮ ገባሽ? እሺ ብሏል እኮ። ግን ይሄ ምክር የሚሰራበት እንትን አለ፣ የሆነ እንትን አለ። ምንድነው ይሄ? የሆነ ስቴፕ አለ። የሆነ ገደብ ላይ ስትደርሺ ያ ምክር ይሰራል። ከዛ በኋላ ግን ጀስት በቃ አክስቱም አጎቱም አባቱም እናቱም ሁሉም እየመጡ ከሚመክሩት ከሆነ እንትን ይላል። ይሄ ምንድነው? አእምሮሽ ይለምደውና በቃ ከዛ አንዳንዴ እንደውም ከዚህ በኋላ ወደዚህ ቶፒክ ነው መገባው ምናምን ብለሽ ልትይ ትችያለሽ። እንዲህ ካለች ይሆን እንዲህ ነው እነዚህ ነው ብለሽ ተመሳሳይ ምክር ይመክራሉ። ትልቅ ሰዎች መምከራቸው እኮ መጥፎ አይደለም። መጥፎ አይደለም። ኖ መጥፎ አይደለም። ግን አይጠቅምሽም እኮ። ካልጠቀመሽ ምንድነው ጥሩ የሆነው? እንደኝ መሰለሽ አሁን እነሱ እኮ አሁንም እኛ እኮ እንደማንቀበል ያውቃሉ። ባይዞ ሲመክሩ እዚህ ጋር እንድታቀልኝ የምፈልገው ነገር ሲመክሩሽ ያውቃሉ አንቺ እንደማትቀበይ። ግን ምን ይላሉ ሲመክሩሽ መሀል ላይ አሁን አይገባሽም ግን ወደፊት ይገባሻል ይሉሻል። ተብለሽ አታውቂም? እንደዛ አሁን አይደለም ይገባሽ፣ አሁን አይገባሽም ግን ወደፊት ይገባሻል። ትክክል። ግን እንደዛ የሆነ ነገር አለ። ግን ደግሞ ሁሉም ሰው አንዳንድ ጊዜ መባል ስላለበት የሚል ሰው አለ። አንዳንድ ሰው ደግሞ በቃ ስለሚያውቀው መሆኑ ስለማይቀር የሚል ሰው አለ። ትልቅ ሰዎች ምክር እንደ ባህል እንደ እንትን ነው በቃ እንደ ባህል ይሄ በቃ እንደ እንትን የሆነ የያዘ ነገር ቢኖር ያ ሁሉም ሰው ባገኘሽ ቁጥር ትላልቅ ሰዎች በተለይ ይመክሩሻል። እኔ እኮ ምክራቸው ጋር አይደለም ችግሬ፣ ግን እየኖሩት ያሉት ህይወት አይደለም። ገባሻ? አሁን ለምሳሌ አንቺ የተሻለ ህይወት ሳትኖሪ ልጅሽ ግን የተሻለ ህይወት መኖር እንዳለባት ስትመክሪያት አይ ልክ አይመጣም። ግድ ሀብታም መሆን እንዳለባት አንቺ እኮ አይደለሽም። ስኬት ነው የሚመጣው። ገባሻ? ስለዚህ ስንመክር ከተቻለ ያደረግነውን ነገር እኛ የጠቀምነውን ነገር ካልሆነ ግን በዛ ጉዳይ ላይ የተሻለ ነገር አለው ለሚለን ሰው ሪኮመንድ ብናደርግ ነው የተሻለ የሚሆነው። ገባሻ? መንፈሳዊ ህይወት ላይ ጎበዝ ካልሆነ መንፈሳዊ ሰዎች አሉ በጣም ጎበዝ የሆኑ የበረቱ፣ እነዛን ሰዎች ሪኮመንድ ማድረግ እንችላለን። በቢዝነስ ከሆነ እኛ ቢዝነስ ምንም ካላውን ወገን ግድ ቢዝነስ መምከር መጥቶ ለምን ማስቲካ ትሸጣለህ ማለት ጥሩ አይደለም። ነጋዴ ሪኮመንድ ማድረግ ነው በቃ። እኔ በጣም እውነት በጣም ገርሞኛል። የሆነ ጊዜ ላይ ሱቅ ምናምን የመሸጥ አጋጣሚው ነበረኝ እና ሰው እየመጣ ምን ይላል፣ እንዴት ሸቀጣ ሸቀጥ ትሸጣላችሁ?
ነበር ማድረግ የነበረብን ማለት ገባሽ? ያ ሰው እኮ እንደዛ የሚልሽ ሰው ምን አይነት ሰው እንደሆነ ታውቂያለሽ? ጠዋት መስሪያ ቤት ይሄዳል፣ ፈርሞ ይመጣና ቡና ቤት ሄዶ ይጠጣል፣ ከዛ በኋላ ቤት ይመጣል። በቃ እንደዛ አይነት ሰው ነው። እኔ አትሊስት ገንዘብ እየለዋወጥኩ ነው። አትሊስት 15 ሳንቲምም እያተረፍኩ ነው። እኔ ከማስቲካ የሚተርፈው 5 ሳንቲም 10 1 ብር 10 ሳንቲም ምናምን ሊሆን ይችላል አይደል? ግን በቃ ለክ አለ አይደል አስቴት መስጠት ስላለበት ብቻ የሚሰጥ ሰው እንደዛ አይነት ሰው በጣም ይጎዳል። እና ያ ስራ በእርግጥም ብዙ አልሄደም። በዛ ምክንያት የተቋረጠው ግን እኛ አቁመን በዛ ስራ በጣም የሆነ ደረጃ የደረሰ ሰው አውቃለሁ። እኛ አቁመናል እኮ ግን ራሱን ችሎ ለቤተሰብ የሆነ ነገር አድርጎ አስቢ፣ ቤት ዕቃ እያሟላ እኔ ይገርመኛል በጣም። ስልኩን ሽጦ ነበረ የጀመረው ሸቀጣ ሸቀጥ ታውቂያለሽ። ዘን ከትንሽ ጊዜ በኋላ ስልክም ገዛት፣ ስማርት ስልክ። ከዛም በኋላ ቤት ዕቃውን ሶፋ በዩ ፍሪጅ በዩ ምናምን ያሟላል። አስቢ፣ እናቱን በጣም በበቂ እየረዳ ነው። እንደዛ ደረጃ የደረሰ ሰው አውቃለሁ። ግን እኔ የተከተልኩት ሪዝም ብዬ ነው የገባሁት። ኦር ለኔ የሚሆን አይነት ስራ አልነበረም ያ ነገር ምናምን ብዬ ነው የተውነው እንጂ በዚህ የተሳካለት እኛ ካቆመን በኋላ የተሳካለት ሰው አውቃለሁ። ስለዚህ አስቴት ማለት የሆነ ነገር ስላወቅን ብቻ አስቴት ባንሰጥ ጥሩ ነው። ምክንያቱም ለሰዎች እንቅፋትም ልንሆን እንችላለን። ስለዚህ ለሰዎች ደግሞ ልንጠቅምም እንችላለን። ግን ዝም ተብሎ ባይወረወር ባይ ነኝ። ከቶፒካችን ወጥተናል። በጣም ይቅርታ። ግን ይሄ ሁሉ ይመጣ እናንተ ባወራችሁት ቃል ይሉኝታ ተይዘን ሱቅ ማቆማችን እና የሱቁ ጉዳይ እየከነከናችሁ እንደገና አልከፍልሻለሁ አልፈልግም። እና አይ የምር ግን የምንላቸው የምንጥላቸው ቃላቶች ሰው ጋር ሲደርስ ምን አይነት ፓወርፉል እንደሆኑ የምናውቀው በዚህ ነው። ሰው ሲጎዳ የሆነ ነገር ሰው ካለመበት ነገር ላይ ሲቋረጥ ምናምን ነው የምናውቀውና በይሉኝታ ተጠቂ ለሆኑ ሰዎች ደግሞ ይሄ ቃል በጣም ሰባሪ ቃል ነው። የሆነ ነገር ስታወሪ ለምን እንደዚህ ታደርጊ፣ ኧረ ይሄ እኮ የማይሆን ነገር ነው ምናምን ስትይ ሊጎዳ ይችላል። እና ለዛሬ ነበረን ቶፒክ ይሄንን ይመስላል። በይሉኝታ ዙሪያ የምታስቡት ነገር ሀሳባችሁን አስቀምጡልን። ሰብስክራይብ አድርጉ። ካልተጮኸ አይሰራም። እንግዲህ እዚህ ቤት ካልተጮኸ አይሰራም። የሆነ ቀን ግን ተቀምጠን ዝም ብለን እየሰራን የሆነ ጊዜ ላይ ድንገት ከአንድ ሺህ የሚያልፍ ይመስለኛል። አንድ ሺህ በጣም እንትን ሆነ እኮ ሩቅ ሆነ፣ በጣም ራቀ። 1200 ነው ጀምር። በሁለት ወር ምናምን እንገባለን ብላለች። 3 ወር ሆኗል። ምንም የለም ስንጀምር ነው። እሱ ቀላል እኮ ነው በጣም ሲምፕል። በሁለት ወር ምናምን ታያለሽ አንቺ። ያ ማለት ብቻ እኛ አንቆጣም። ተስፋ አላችሁ ብሎናል። ተስፋ አላችሁ። ጌታ ይባርክ። እንደው እግዚአብሔር ይስጥልን። ብቻ ቴንክ ዩ ሶ ማች። ላይክ አድርጉልን፣ ሰብስክራይብ አድርጉልን። እስካሁን ደግሞ ካላችሁ ከዚህ ካላችሁ የምር በጣም የምትወዱን ሰዎች ናቸው። እጅግ በጣም እናመሰግናለን። በጣም እኔ አክብሮት አለኝ። ያው ዝቅ ብዬ ቀልዴን አይደለም። እናመሰግናለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንመጣለን። በሌላ ርዕሰ ጉዳይ እና እስካሁን ከኛ ጋር ስላላችሁ እናመሰግናለን። እጅግ እናመሰግናለን። ብቸኛውና ዝነኛውን የወላይታውን ፖድካስት ኑጤላን እያያችሁ እስከዚህ ሰዓት ስለነበራችሁ እጅግ በጣም እናመሰግናለን። ቀጣይ ደግሞ በሌላ ርዕስ በሌላ ጉዳይ እስክንመጣ ድረስ ሳምንታችሁ የተባረከ ሳምንት ይሁን። እናመሰግናለን።